ሁላችንም የፈራነው ቀን ደርሷል። እውነት ሰላምዩ የዳጣ እናት ነች? ብዙዎቻችሁ ኮሜንትም እያየሁኝ ነበር፣ እየገመታችሁ ነው። እንኳን ደስ ያለሽ በቃ እያላችሁ ነበር። ዳጣን ምናምን ዳጣ አታውቅም እስካሁን። እንግዲህ ስትሰማ ምን እንደምትል ምን እንደሚፈጠር አስቡት። ግን ማነው እንደኔ ሰላምዬ ስታለቅስ እንደዛ ክፍት ያለው? የእውነት በዚህ ልክ ይህን ያክል አመት ሙሉ አንድ ሰው ልጁን ሳያገኝ መኖር ማለት በጣም ከባድ ነው። መኖር አትበሉት ሲጀመር የእውነት መኖር አይደለም። በቃ ሰላምዮ እስከ ዛሬ የኖረችው ህይወት ኦኬ። ዳጣ ብዙ ነገር እየተነገራትኝ ኦልሬዲ እናቷ ስለሌለች በህይወትም ያለች ሁሉ ብዙ ነገር እየተነገራት ስለሆነ ያን ያክል ተጽናናለች። እናት ግን ልጇ እንደተወሰደችባት እያወቀች በዚህ ልክ መታገስ፣ የሰው ትዳር እንዳይፈርስ ልጇን እየናፈቀች ግን በዚህ በኩል ደግሞ የሰው ትዳር ላለመበጥበጥ ብዙ ነገሮችን ላለማሳጣት የታገሰችው ትዕግስት የእውነት ልጇን ዳጣን ከማገኘቷ በላይ ሌላ ትልቅ ሽልማት የሚገባት ነው የሚመስለኝ። የእውነት አሳዘነች። ሰላምዬ በጣም አሳዘነች። ዳጣስ ምን ይሰማት ይሆን? በቀጣይ ክፍል ምን ይሰማት ይሆን? እውነት እናቷ ሰላም መሆኗን ስታውቅ እንደዛ ብዙ እየሰማች ያደገች ልጅ እናቷ በህይወት እንዳለች ስትሰማ እኔ እንጃ ምን እንደሚፈጠር። የእውነት ፌንት የምትበላ ሁሉ ነው የሚመስለኝ። እስኪ እናንተም ሀሳብ አስተያየታችሁን ኮሜንቱልኝ፣ አበረታቱኝ። ከጎን የሆኑ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደስታችሁን ለሌሎች ይሄን ቀን በጣም ብዙ ሰው በጉጉት እየጠበቀ ነበርና ሸር አድርጉት። ያው ዛሬ የጠር ያለች ቪዲዮ ነው እየሰራሁላችሁ ያለሁትኝ ደስታዬን ላካፍላችሁ ብዬ ነው። በሰፊው ይዤላችሁ የሚመጣ ነው የሚሆነው። አበረታቱኝ፣ ከጎን ይሁኑ። ከመምጣቷ ደግሞ ሰላምዬ በሌሊት ስልክ ተደውሎ በጣም የሚያፈቅራት ሰው እንደሆነ ሲነግራት ነበር። በጣም ደንግጣለች። ይሄ ነገር ምን ይሆን? እኔ በጣም ነው ያስፈራኝ። መጨረሻውን ለማየት እንደኔ ይጓጓ። እስኪ ኮሜንቱልኝ። እወዳችኋለሁ። በሰፊው ቪዲዮ እስከምንመጣ ባይ